ጸጉሬን በቃ ማንም ማዝ ታልቅሽ በማርያም ሰላም ሰላም፣ እንዴት ናችሁ? የኔ ቤተሰብ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሀገራችን የጠብቀን፣ ሰላም ይስጠን፣ ጤና ይስጠን። ውድ ተመልካቾችህ፣ ውድ ቤተሰቦችህ እንኳን ወደዚህ ቻናል ላይ በደህና መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ውድ ቤተሰቦችህ ዛሬ ይዤ የመጣሁት እንግዲህ ስለ የአብ ጤንነት ነው ማለት ነው። ስለ የአብ ጤንነት እንግዲህ ከዚህ በፊት ታምሜያለሁ ብሎ ነበረ። እሱም በሄሉ ምክንያት ነው በጣም ነው የታመምኩት ምናምን እያለ ነበረና እንግዲህ አሁን ውጤቱን ቤተሰቦቼ እንዳይሰሙ ብሎ እንግዲህ ለእህቷ ማለት ሕክምና ውጤቱን ማለት ነው እንግዲህ የአብ ለእህቷ ነገረ ማለት ነው። ቤተሰቦቼ እንዳይሰሙ፣ ቤተሰቦቼ ማስማት አልፈልግም ብሎ ማለት ነው። እህቷም ራሷን ሳተች፣ በዛው ወደቀች ማለት ነው። ያሳዝናል በጣም። ቤተሰቦቼ እንዳይሰሙ፣ ቤተሰቦቼ ከሰሙ ይጎዳሉ። እኔ ቤተሰቦቼ ማስማት አልፈልግም እንግዲህ ብሎ ለእህቷ እሱ ሲያካፍል እህቱ እንግዲህ በዛው ወደቀች። በጣም ያሳዝናል ማለት መቼ ሰው ምን እንደሚመጣ በቤት በኩል እንደሚመጣ አናቅም እና በጸሎት አስቡ አለ ኬዛን። የምር ማለት እንደዚህ አይነት ቀልድ ወይም እንደዚህ አይነት ፍራንክ ከተጎዳችሁት በኋላ ማለት የሆነ ነገር ላይ ከሆናችሁት በኋላ ተመልሶ ቀልድ ነው ወይም ፕራንክ ነው ስል በጣም ከባድ ነው እና እህቶ እስታስቡት በዛው ወደቀች። እንግዲህ እዛው በወደቀበት ሰዓት ላይ እንግዲህ ያስቡት። ማሰብ አለብን። አንድ ነገር ቀልድ ማስራታችን በፊት ይህ ሰው ለኔ ምን ያህል ያስባል፣ ለኔ ምን ያህል ይጨነቃል ብለን ማሰብ አለብን። ይህ ሰው ደግሞ ከተጎዳ እናንተም ተመልሳችሁ ትጎዳላችሁ። አስቦታ ማሰብ አለብን። አንድ ነገር ቀልድ ማስራት በፊት ማሰብ አለብን። አያችሁ እህቱ ናት እንግዲህ እንደዚህ እንደዚህ ሆኛለሁ፣ እንደዚህ እንደዚህ ታምሜያለሁ፣ እንደዚህ እንደዚህ ነው ስል እንግዲህ የእሷ ቦታ እናንተ ብትሆኑስ አስቡት። እንግዲህ ወደቀች በዛ ላይ ማለት ነው። እንግዲህ ሰው የሚጎዳ ነገር ማስራት ላይ የሚያስደስት ነገር እንትን ብታደርጉ ምን አለበት? አንዳንድ ቀልዶች እኮ ሰውን እንደ እስቲ አስቡት። ኩላሊት አንድ ኩላሊት ፌል ሆኗል ስል ምን ያህል እኔ እንደው መጀመሪያ በጣም ደነገጥኩት። መጀመሪያው ላይ ማለት ነው እሱ እንደዚህ ስል እንዴ ወይኔ በጣም ነው ደነገጥኩት። እና የሌለው ነገር ስታወሩ ጊዜ የሌለው ነገር ላይ ስታባዙ ጊዜ መጥፎ ነው። ድንገት ስንትን ከሆነ ይሳ እና ማለት የፈለኩት ተረጋግተን ብናወራ ማለት ይሄ ነገር ላይ ሰው ይጎዳል ወይስ እንዴት ነው? ከተጎዳስ ምን ይሆናል? ይሄን በዛ ላይ እህቱ ያሳዝናል በጣም እና ለቤተሰቦቼ እንዳታወሪው እንዳታካፍዩ። ቤተሰቦቼ ከሰሙ ይጎዳሉ እንግዲህ ብሎ እሱ ሲያወራ እኔ ራሱ ደነገጥኩት። መጀመሪያ ጊዜ ማለትም በመጀመሪያው ማለት ነው። እና እህቱ በዛው ላይ ወደቀች። የምር ያሳዝናል። እና ውድ ቤተሰቦቼ የአብ እንግዲህ በእንደዚህ መልኩ ነው የመጣ።
እህቷን በዛ ወደቀች እና ያሳዝናል በጣም። ውድ ቤተሰቦቼ እንግዲህ በእርግጥ አንድ ነገር ስትሰሙ ጊዜ ያሳስባል። የምር ያማለ የምር ያሳዝናል። እና ውድ ቤተሰቦች የምትሰሩ ስራ ተረጋግታችሁ ቼክ ማድረግ አለባችሁ። እንዴት እንደዚህ ማለት እህቱ ናት እንዴ? እንደዚህ መስራት መጥፎ ነው ማለት ፈልጌ ነው። እንግዲህ ቤተሰብ የሌለው በሽታ አለ ብላችሁ ብታወሩ መጥፎ ነው። ምን ብዙ ነገሮች አሉ እኮ ለማስራት ካቀዳችሁ ካሰባችሁ የምትሰሩ ነገር ሞልቷል። እና እንደዚህ እህቱ ላይ እንደዚህ መሆን በጣም ያሳዝናል። እና ሀገራችን ፈጣሪ ይጠብቀን። ውድ ቤተሰቦቼ እንግዲህ ሰላም ጤና ይስጠን፣ እግዚአብሔር ይጠብቀን። የዛሬ ቪዲዮ ይሄ ይመስላል እና ሰላም ያብዛልን ፈጣሪ ሀገራችን ጠብቀን። እና የሌለው አለ ብላችሁ ብትሰሩ መጥፎ ነው። ማን ነው የሚጎዳ በዚህ መሀል ላይ እስታስቡት። እና እኔ ራሱ ቅድም ብያለሁ በጣም ነው የደነገጥኩት መሀል ላይ ማለት መሀል ላይ እንትን ሳይሆን ነው ተረዳሁት ማለት ነው። ማለት በጣም ከምለው በላይ ነው የደነገጥኩት። ለምን የኩላሊት ፌል ሆኗል ማለት በጣም ከባድ ነው። በዚህ ሰዓት በጣም አንድ ኩላሊት ፌል ሆኗል ማለት የሌለው ላይ ይጨምራል በሽታው ማለት ነው። እና እኔ በጣም ደነገጥኩት የምር። እንኳንም ፍራንክ ሆነ እንኳንም ቀልድ ሆነ የምር የማሳዝን ነገር ነው። እና በጣም ከባድ ነው። እና እንግዲህ ቀልድ ሆኗል ማለት ነው። እህቱ እንግዲህ በጣም ፈንትባለች ማለት ነው። እንግዲህ ለቤተሰቦቼ እንዳታወሪው ስል እኔ በጣም ደነገጥኩት የምር። ለቤተሰቦቼ እንዳታወሪው እኔ እንደዚህ ሆኛለሁ ስል በጣም እና ደነገጥኩት እኔ ራሱ። ወደ ተመልካቾች ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሀገራችን ጠብቀን ጤናም ሰላምም ያብዛለን። ከክፉ ሁሉ አምላክ ይጠብቃችሁ ይጠብቀን። ቀጣዩ እንገናኛለን። አመሰግናለሁ ስለነበረን ቆይታ። ቤተሰብ ላይክ እና ሰብ አትርሱት። ለቤቴ አዲስ ከሆናችሁ ሰብ አድርጉት። ኮሜንት ናራች መጥለሙ ክፍት ነው ቤቴ እና አመሰግናለሁ። የነበረን ጊዜ አንድ ላይ ስለሆናችሁ በጣም ነው የማመሰግነው። ቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ። ሰላም ይብዛላችሁ እንዳላችኋለሁ ቤተሰብ። የአብ እንግዲህ እንደዚህ ብሎ ሲመጣ በጣም ደነገጥነን። ብዙ ልጆች ራሱ በጣም ወይኔ እንኳንም ቀልድ ሆነ እያሉ እና እየጻፉ ነበረ። እና እንኳንም ቀልድ ሆነ፣ እኔም እንደዚህ እላለሁ እንኳንም ቀልድ ሆነ። እንደዚህ አይነት ህመም ላይ ፈጣሪ ይጠብቃቸው። ቀልድ የሆነው ነገር ነገ እውነት ሆኖ ከታየሳ እንዴ የማይሆን ቀልድ እና ከባድ ነው። ሰላም ይብዛላችሁ። ቀጣይ ላይ እንገናኛለን። ላይክ አድርጉት። መልካም ጊዜ፣ መልካም ቆይታ። ቻው ቤተሰብ፣ አመሰግናለሁ።